በዛሬው ዕለት ማለትም በዕለተ ሰኞ ቀን ሰኔ 9 2017 ዓመተ ምህረት በጎርጎራና አካባቢዋ ከፍተኛ ውጥረት አይሏል። በሰዓት 45 ኪሎ ሜትር የምትምዘገዘገዋ የአቫንቲ ብሉ ናይል ፈጣን ጀልባም ከባህር ዳር ሐኪሞችን በመጫን ወደ ጎርጎራም እንደሄደች የደረሱ መረጃዎችም አመላክተዋል። በጎንደርና አካባቢው በቅርቡ የተዋቀረው በዳግማዊ ቴዎድሮስ አምስተኛ ኮር አባላት በተፈጸመ ልዩ ጥቃት ኮማንደሩን ጨምሮ በርካታ የአድማ ብተናዎችም መደምሰሳቸው የደረሱ መረጃዎችም አመላክተዋል። አብራስ ቆዩም በስፋት አስደምጣችኋለሁ። ትናንት አመሻሽን ፋኖ በፈጸመው የአርፒጂ ጥቃት በተከሰከሰው ሄሊኮፕተር አረጋ ከበደን ጨምሮ አቶ ተመስገን ጥሩነህና አቶ ዳንኤል ክብረት በሄሊኮፕተር ውስጥ እንደነበሩ መረጃዎችም ተሰምተዋል። በስፋትም ዝርዝር መረጃዎችን ማስደምጣቸዋለሁ። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲለው ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓቴ እነዚህንና ሌሎች መሰል አሁናዊ ሰበር ወቅታዊ መረጃዎችን ማስደምጣችኋለሁ። አብራችሁ ቆዩም። መረጃ ጎርጎራና አካባቢዋ ትናንት አመሻሹን ፋኖ በፈጸመው የአርፒጂ ጥቃት በተከሰከሰው ሄሊኮፕተሮችም ጎንደር ዩኒቨርሲቲ የምስረታ በዓልን ምክንያት በማድረግ በ4 ቢሊዮን ብር ወጪ ያስገነባቸውን 22 ፕሮጀክቶችን ሊያስመርቅም ነበረ። በዚህም የምረቃ መርሃ ግብር ላይ በርካታ የክልልና የፌዴራል ባለስልጣናቶችም ተገኝተው ነበረ። ከተገኙት ባለስልጣኖች መካከልም ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የጠቅላይ ሚኒስትር የተር አማካሪ አቶ ዳንኤል ክብረትና ርዕሰ ብሔር ፕሬዝዳንት ታዬ አጽቀሥላሴ፣ ፌዴሬሽን ምክር ቤት አመራሩ አቶ አረጋ ተሻገር፣ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ሌሎችም የፌዴራልና የክልል ከፍተኛ ባለስልጣናትም መገኘታቸውን የተነገረው ዩኒቨርሲቲውን ሰርቼ አጠናቀኳቸው ካላቸው ፕሮጀክቶች መካከል በጎርጎራ የሚገኙትን ለማስመረቅ ከተጓዙት ባለስልጣናት መካከልም ትናንት አመሻሽን ፋኖ በፈጸመው የአርፒጂ ጥቃት በተከሰከሰው ሄሊኮፕተር የትኞቹም የጥቃት ሰለባ እንደሆኑ በማጣራት ላይ እንገኛለን። በአካባቢው የኔትወርክና የመብራት አገልግሎቶችም ተቋርጠዋል። ከፍተኛ ቁጥር ያለው የአገዛዙ ኃይልም በወታደራዊ ኮንቮይ ተጭነው ከጎንደር ከተማ ወደ ጎርጎራም ተሰሟል። ብዛት ያላቸው አምቡላንሶችና የአደጋ ጊዜ ሰራተኞችም ወደ ስፍራው ተልከዋል። ዛሬም በዛው አካባቢ ናቸው። ከዚህም በተጨማሪ እንደ መረጃ ምንጮቻችን ገለጻ በሰዓት 45 ኪሎ ሜትር የምትምዘገዘገዋ የአቫንቲ ብሉ ናይል ፈጣን ጀልባም ከባህር ዳር ሐኪሞችን በመጫን ወደ ጎርጎራም ጭምር እንደከተመች የደረሱ መረጃዎች አመላክተዋል። በጎንደርና አካባቢዋ መንግስት አለኝ የሚለው ቅጥረኛ የአድማ ብተና ኃላፊን ኮማንደሩን ጨምሮ በርካታ ቅጥረኞች በአማራ ፋኖ ብሔራዊ ኃይል በዳግማዊ ቴዎድሮስ አምስተኛ ኮር አባላት ጋር በነበረው የአርጎ ጋር ውጊያ ቆስሎ ጎንደር ሆስፒታል በሕክምና ላይ ይገኛሉ። በማስከተልም ወደ ውጊያ መረጃዎችን ላስደምጣቸው። ስቦ ማስገዳት ተጠናክሮ ቀጥሏል። ሰዴ ከተማ ተደብቆ ከሚገኘው ገዳይና ዘራፊ ኃይል በመክዳት ወደ መዝገቦ ጮቄ ብርጌድ የተቀላቀሉ በርካቶች ናቸው። ቱሳ ከሌሌ የተባለ የ72ኛ ክፍለ ጦር 4ኛ ሻለቃ ድሽቃ ምድብተኛ የነበረ ነገር ግን የአብይ አህመድን በራስ ጠባቂም ሆነ አልፈልግም በማለት ፋኖን ከነሙሉ ትጥቁን ማለትም 4 ካዝና 120 ጥይትና 1 ጥቁር ክላሽ በመያዝ ፋኖችን ስለመቀላቀሉ የመረጃ ምንጮቻችን ያካፍሉ መረጃም አመላክቷል። አርበኛ ሃምሳ አለቃ አዳማሊ በትናንትናው ዕለት የህይወት መስዋዕትነት መክፈሉ ለወገኖችም ስናሳውቅ በህይወት ዘመኑ የፈጸማቸውን ጀብዶች ከግምት በማስገባት የዛሬው ክስተትም ልደት እንጂ ሞት እንዳልሆነ በማመን ጭምር ነው። ከሰሜኑ ጦርነት ወቅት ጀምሮ ለአማራ ህዝብ ከፍተኛ መስዋዕትን የተከፈለና የአማራ ፋኖ ብሔራዊ ኃይል ወሎ ቅጥና ወታደራዊ መምሪያ ኃላፊና የንጉስ ሚካኤል አሊ ክፍለ ጦር አዛዥ የሆነው አርበኛ ሃምሳ አለቃ አዳማሊ ወይም ደግሞ አባናደ ሆኖ በመታገልና በማታገል ላይም ነበረ። አማራ አሁን ድረስ በርካታ ጓዶችን ጭምር እየገበረ ለነጻነቱ ከፊት የሚያቀርበው በርካቶች ናቸው። አርበኛ አዳማሊ ውግድ ወረዳ ግርንጅ ቀጠና ውስጥ በሽርጥ ቦምብ ታቅፎ ወደ መከላከያ ሰራዊት ምሽግ በመጠጋትም የጠላት ጦር በትንትኑን ያወጣም ጀግና ነው። ገነት የከተማ አቅራቢያ አድማ ብተናዎችን ምሽግ ከጥቅም ውጭ አድርጎም ጭምር እንደነበረ የተነገረው በጥቅሉ ለአማራ ህዝብና ለትግል የታመነ ገንዘብና ጥቅም የማያታለልም ደግሞ ጽኑ አማራዊ እንደሆነም ጭምር ነው የተመሰከረለትም።
ጽኑና ጀግናው አርበኛ በዚህ አመራር የትግል ሂደት መሃል ድንገት ብናጦም ድል ያለ መስዋዕትነት ጦርነት ያለ ተኩስ አይሳካምና ዋናው ቁም ነገሩ የእሱን ፈለግ ተከትሎ ጀግነት አስቀጥሎ ዓላማውን ማሳካት ስለሆነ አሁን ድረስ ጓዶቹ ዛሬም የጠላትን ጦር ፍርክስክሱን ለማውጣትም ቀን ከሌት እየታገሉ ይገኛሉ። ከዚህ ጋር በተያያዘ ታጋይ ይሞታል፣ ትግል ይቀጥላል። አርበኛ 50 አለቃ እንዳለው ዋለለ ከማን በፊት ትግሉን ቀድሞ በመራት የብልጽግናን መንግስት ፊት ለፊት በጋር የተቃወመና ስልጣኑና የሞቀ ቤቱን በመተው ለአማራ ህዝብ ነጻነት ማለት የወጣ ሲሆን አርበኛው ግንም የጥላትን ጦር ብትንትኑን አውጥቶ መስዋዕትነትን ከከፈሉት ዋነኛው ሆኗል። በጣና መብረቁ ብርጌድ ውስጥም የባህር ዳር ሻለቃ ጻፊ እንዲሁም ደግሞ የብርጌዱ ህግ ፍትህ ስነ ስርዓት በሰብሳቢነት ያገለገል ሲሆን በእለቱ በሚሰራቸው ስራዎች የጣና መብረቁ ብርጌድ የህዝብ ግንኙነት በመሆን ያገለገለ ሲሆን በመጨረሻም በስራ አፈጻጸም የአንደኛ ክፍለ ጦር ፋይናንስ ውስጥም ኦዲተር በማገልገል ላይም ቆይቷል። ከምድብተኛ ስራዎች ጎን ለጎን በርካታ ውጊያዎችን በመምራትና በመሳተፍ ታላላቅ ግዳጆችን መፈጸሙ ተነግሯል። ለመረጃ ምንጮቻችን የካቲት 22 ባህር ዳር ከተማ 8ኛና 9ኛ ጣቢያ ደግሞ ልዩ ልዩ የጠላትን ቤዛ የተደመሰሰበት መጋቢት 15 ገርጨጭ ሚያዝያ 25 መራዊ በመቆጣጠር ግንቦት 11-17 ቁጥቋም ውጊያ ሲሆን ሰኔ 2016 ጨምሮ እንዲሁም መስከረም 29 2017 ጠላትን በማንበርከክ በርካታ ድብሎችን ፈጽሟል። ስራዎችን በቅንነትና በታማኝነት የተሰጠውን ስራ ስምረት በማጠናቀቅ ግዳጅ መፈጸም የሚችል የጀግና ዛሬ መስዋዕትነት መክፈሉ ተነግሯል። ውድና የተከበራችሁ የፋሲል ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብዬ አሰብኳቸው ሰበር መረጃዎች እነዚህ ምስሉ ነበር። መልካም ቀን ተመኘሁም።